አንጅላ ከማዶ ቤቱ በስተጀርባ የሚሰማውን ያንን ደካማ ተስፋ የቆረጠ የህፃን ጥሪ የሰማችው ንጋት ላይ ነበር። ድምጹን ተከትላ ወደ ቆሻሻ መጣያዎቹ አመራች። እዛ ስትደርስ ግን ደነገጠች። በቆሻሻ መጣያ ውስጥ ቢጫ ጨርቅ የተጠቀለለ ከንፈሮቹ የጠቆሩና እፎይታ የሚያጥርበት አዲስ የተወለደ ህፃን ነበር። ህፃኑን በፍጥነት አውጥታ ሰውነቱን ለማሞቅ ወደ ደረቷ አስጠጋችው። በዚያ ቅጽበት የጁሊያን ማርሻል መኪና ግቢ ውስጥ ቆመ። ጁሊያን ከመኪናው ወርዶ የቤቱ አገልጋይ በቆሻሻ መጣያው አጠገብ የማያውቀውን ህፃን ይዛ ስትቆም ተመለከተ። በዚያች ሰከንድ ስለ እሷ ያሰበው ነገር ሁሉ ፈረሰ። ጁሊያን ማርሻል በለንደን የነበረውን የሥራ ጉዞ አሳጥሮ የተመለሰው የ8 ዓመት ልጁ ኤሚን በአርብ ትምህርት ቤት ዝግጅቱ ላይ ሰርፕራይዝ ለማድረግ ነበር። የሴፕቴምበር ጠዋት ቀዝቃዛ ጸጥተኛ ነበር። ማንም ሳይጠብቀው ከጠዋቱ 12 ተኩል ላይ ወደ ግቢው ገባ። ከዚያም ለ3 ዓመታት አገልጋዩ የሆነች አንጅላ ዴቪድ በቆሻሻ መጣያ አጠገብ ቢጫ ጨርቅ የተጠቀለለ የሚያለቅስ ህፃን ይዛ አያት። የጁሊያን ሙሉ ሰውነት ደነዘዘ። ይህ ምንድነው አንጅላ ሲል ጠየቀ። አንጅላ ደንግጣና በተመሳሳይ ጊዜ እፎይታ ተሰምቷት ዞር አለች። መምጣቱን አላወኩም ነበር አለች። የማን ህፃን ነው? የጁሊያን ድምጽ እንደ በረዶ ቀዝቃዛ ነበር። አንጅላ ህፃኑን ደረቷ ላይ አስጠግታ ወደሱ ጠጋለች። እባክዎን እንዲያስረዱኝ ይፍቀዱልኝ አለች። ምን አስረዳለሁ? ጁሊያን ወደሷ እየቀረበ ሊታሰብ የማይችሉ ነገሮችን በአእምሮ ይመላለሱ ነበር። ወለድሽ እንዴ? ያንቺ ነው? ይህ ነገር ከተጀመረ ምን ያህል ጊዜ ሆነው? የኔ አይደለም። ታዲያ የማን ነው? ድምፁ እየጨመረና እየሾለ መጣ። ምን እያደረግሽ እንደሆነ ይገባሻል? ልጅሽ እዚህ ነበር የምትኖረው? አምኝሽ ነበር። ህፃኑ ውጥረቱ የተሰማው ያህል ጮክ ብሎ አለቀሰ። የደህንነት መኮንን ድሪንክ ከጎኑ በኩል ብቅ አለ። አቶ ማርሻል ሁሉም ነገር ጥሩ ነው ሲል ጠየቀ። ጁሊያን አይኑን ከአንጅላ ሳይነቅል ገና አላወኩም አለው። የአንጅላ እጆች ይንቀጠቀጡ ነበር። እባክዎን አቶ ማርሻል ማስታወሻ ያንብቡ። እርሶ እንደሚያስቡት አይደለም። ይህ ስለ እርሶ ቤተሰብ እንጂ ስለ እኔ አይደለም አለችው። ጁሊያን ደነገጠ። ምን አልሽ? አንጅላ እንባ በአይኖቿ ሞልቶ ድምጿ ተሰበረ። ስሙ ዳዊት ይባላል። የእርሶ የማዴ ልጅ ነው። ከ3 ቀናት በፊት እናቱ በዚህ ቆሻሻ መጣያ ውስጥ ጥላው ሄደች። የጁሊያን እግሮች ጥንካሬ ያጡ። የኔ የማዳ ልጅ? ቃላቱ ከጎሮሮ በግድ ወጡ። ዳዊት ከሞተ እኮ 6 ወር ሆነው። አንጅላ የተጨማደደ ወረቀት ከኪሷ አወጣች። እጆቿ ይንቀጠቀጡ ነበር። ማዲሰን ይህንን ጥላ ነው የሄደችው አለች። ጁሊያን ወረቀቱን ተቀበለ። ጽሑፉን ተስፋ መቁረጥ የሚታይበት ነበር። ይህንን ብቻዬን ማድረግ አልችልም። ዳዊት አልፏል። ገንዘብ አልቋል። እኔም የለውም። እባክህ አድነው። እንዲወስዱት አታድርግ። ይቅርታ አድርግልኝ ኤሚ። ትርጉሙ እስኪገባው ድረስ 2 ጊዜ አነበበው። እርጉዝ ነበረች ማለት ነው። ድምፁ ተሰበረ። ማንም አያውቅም ነበር። በአንጅላ ፊት ላይ እንባ ይፈስ ነበር። ብቻዋን ነች የወለደችው። ከ3 ቀናት በፊት እዚህ ቆሻሻ መጣያ ውስጥ ጥላው ሄደች። ጁሊያን ህፃኑን ተመለከተ። የወንድሙ ልጅ። አሁን እሷ የት ነች? አላውቅም። የአንጅላ ድምፅ ተሰበረ። ቦታው ባዶ ነው። ስልኳ አይሰራም። ሆስፒታሎችና መጠለያዎችን ብፈልግም ምንም አላገኘውም። 3 ቀን። የጁሊያን ፊት ነጣ። ለ3 ቀን እዚህ ነበር። በማስታወሻው ላይ እንዲወስዱት ስላመለከተችኝ ፈራው። ያለኝን ገንዘብ በሙሉ ተጠቅሜ በክፍሌ ደብቄው ነበር። አባቴ። ጁሊያን ደነገጠ። ኤሚ በማድ ቤቱ በር ላይ ቆሞ ነበር። ኤሚ ወደ ውስጥ ግቢ አለ ጁሊያና። ህፃኑ ደህና ነው? ትንሿ ኤሚ በፍርሃት ጠይቀች። ለአባቴ ነገርሽው? ለአባቴ ነገርሽው? የጁሊያን ልብ ቆመ። ኤሚ እያለ በዝግታ ተንበረከከ። ስለምን እያወራሽ ነው? ኤሚ አንጅላን አይታ ወደ አባቷ ዞረች። እኔ ረዳት ነበር አባቴ። ማታ አንተ ካስተኛኸኝ በኋላ ወደ አንጅላ ክፍል እየሄድኩ ህፃኑን አበላው ነበር። ጁሊያን ተነሳ። 8 ዓመት ልጁ እሱ በሌለበት ጊዜ የተደበቀ ህፃን ስትከባከብ ነበር። ድሪንክ፣ የደህንነት ካሜራውን አምጣ አለ። ቢሮ ውስጥ ድሪንክ በኮምፒውተሩ ላይ ይሰራ ነበር። መስከረም 18 ከሌሊቱ 8:47 ምስሉ ሲበራ አንድ መኪና በዝግታ ገባ። አንዲት ሴት ወጣች። ማዲሰን ነበረች። የቆሻሻ መጣያውን ከፍታ
አንድ ጥቅል ነገር ውስጥ ጨምራ ቆመች። በዚያ ቅጽበት የድሪንክ ስልክ ተደወለ። መልሶ ሲያዳምጥ ፊቱ ነጣ። አቶ ማርሻል ይህንን ማዳመጥ አለቦት ብሎ ስልኩን ሰጠው። አቶ ማርሻል የሴት ድምጽ ነበር። ከሴንተን ካርተር ሆስፒታል ነው። ሜዲሰን ማርሻል እዚህ ነች። ከ3 ቀናት በፊት መድኃኒቷን አብዝታ በመውሰዷ ምክንያት ገብታለች። በሕይወት አለች፣ ነገር ግን በከባድ ሁኔታ ላይ ነች። አሁኑኑ መምጣት አለቦት። ጁሊያን ስልኩን አጥብቆ ያዘ። እየመጣን ነው። መኪና ውስጥ ጸጥታ ሰፍኗል። ጁሊያን ያመለክታል። አንጅላ ሕፃኑን እቅፍ አድርጋ ከኋላ ተቀበለች። ኤሚ በመካከላቸው ታለቅሳለች። አቶ ማርሻል አንጅላ በሹክሹክታ አለች፣ አንድ ነገር ልነግሮ እፈልጋለሁ። ያገኘሁት ሌሊት አላለቀሰም ነበር። በጣም ቀዝቃዛ ስለነበር ድምፁ እንኳን ማውጣት አልቻለም። ጁሊያን መንጋጋውን አጠነከረ። የሞተ መስሎኝ ነበር ስትል አንጅላ ቀጠለች። ነገር ግን ትንሹ ደረቱ ሲንቀሳቀስ ተሰማኝ። ሮጬ ወደ ክፍል ወስጄ ሙቀት ሰጠሁት። አምላኬ ሆይ እባክህ ይህንን ሕፃን እንዲሞት አታደርግ ብዬ ጸለይኩ። ጁሊያን ሊያናገሩኝ አልቻሉም ነበር ሲል ጠየቀ። ፈርቼ ነበር አለች አንጅላ። ይወስዱታል፣ እኔን ይወቅሱኛል ብዬ ፈራው። እኔም ማመን ነበረብኝ አለ ጁሊያና። አንቺን አይቼ መጥፎ ነገር ገመትኩ። ሆስፒታሉ ሲደርሱ ማዲሰን ያለችበት ክፍል ገቡ። ማዲሰን በመስኮቱ በኩል ታለቅሳለች። በጣም ከስታ ነበር። ማዲሰን አለ ጁሊያን። ማዲሰን ደነገጠች። አንጅላ ሕፃኑን ይዛ ወደፊት ቀረበች። ማዲሰን አንጅላ ነች። ከ3 ቀናት በፊት አገኘኋት። ደህና ነው፣ ጠበቅኩት። ማዲሰን በመስኮቱ መስታወት ላይ የሕፃኑ ምስል ስታይ ሰውነቷ መንቀጥቀጥ ጀመረ። አይ መሞት ነበረበት አለች በፍርሃት። እንዳይሰቃይ ነው የተቀደስኩት። ጁሊያን ወደሷ ጠጋለ። ማዲሰን እኔን ተመልከቺ። አልችልም። አንተን ባየው ቁጥር ወንድምህን ዳዊት ነው የማየው። በተቸገረ ጊዜ ተወኝ፣ እሱ ሲሞት ደግሞ እኔ ብቻዬን ቀረው። ማዲሰን እያለቀሰች ቀጠለች። ከ3 ወራት በፊት ወደ እናትህ ሂጄ እርዳታ ጠየቅኩ። እሷ ግን ነገሩን በሚስጥር እንድጨርሰው ነገረችኝ። ስለዚህ ብቻዬን ወለድኩ። የሚያስብልኝ ሰው ዘንድ አመጣሁት። እናት ያስፈልገዋል አለች አንጅላ። እኔ እናት አይደለሁም፣ ተሰብሬያለሁ አለች ማዲሰን። በዚያ ቅጽበት በሩ ተከፈተ። የጁሊያን እናት ኤሊሪ ማርሻል ገባች። አቀራረቧ የቀዘቀዘ ነበር። ምን እየሆነ ነው እዚህ አለች ኤሊኖር። ዳዊት ሚስት ልጅ ወልዳ ደበቀች ማለት ነው። ጁሊያን ተነሳ። እናቴ አትጀምሪ፣ ከ3 ወራት በፊት እርዳታ ጠይቃኝ ነበር አለች ኤሊኖሪ። እኔ ግን ምክንያታዊ ምክር ሰጠኋት። አንጅላ ሕፃኑን አጥብቃ ያዘች። እርጉዝ ነበረች፣ እርዳታ ያስፈልጋት ነበር። ኤሊኖር በአንጅላ ላይ የቀዘቀዘ እይታ ጣለች። በቤተሰብ ጉዳይ ላይ ለመናገር አንቺ ማነሽ? እሷ ነች ያዳነችው አለ ጁሊያና። ማዲሰን በቆሻሻ መጣያ ውስጥ ስትጥለው አንጅላ በነበረችው ጥቂት ገንዘብ በሕይወት አቆየችው። ኤሌኖር ቀዝቀዝ ብላ አሁን ግን በጥሩ ሁኔታ የሚጠብቃትና ጉድፍቻ የሚሰጥበት መንገድ ማመቻቸት እንችላለን አለች። አይ አለ ጁሊያና፣ የወንድሜ ልጅ ነው፣ ቤተሰብ ነው። ለስም ብዬ ሰዎችን ማጣት ሰልችቶኛል። ትንሿ ኤሚ ወደፊት ቀረበች። አያቴ ለምን አትወጪንም? ኤሌኖር ደነገጠች። ኤሚ እሱ አክስቴ ሜዲሰን አልረዳሽም፣ ሕፃኑንም አልረዳሽም። አንቺ የምታስቢው ስለ ስማችን ብቻ ነው። ነገር ግን ስም ሰውን አያክፍም አለች ኤሚ። ኤሊኖር ፊቷ ነጣ። ጁሊያን ኤሚን አቅፎ እናቱን ተመለከተ። ልጄ ትክክል ነች። ይህንን ማየት ካልቻልሽ እዚህ ቦታ የለሽም። ኤሊኖር በጸጥታ ዞራ ወጣች። ጁሊያን ሜዲሰንን ተመለከተ። አሁን ቤተሰቤን አገኘሁ አለ። በዚያ ቅጽበት የጁሊያን ስልክ ተንቀጠቀጠ። ካልታወቀ ቁጥር የመጣ መልእክት ነበር። ጁሊያን መልእክቱን ተመለከተ። እሷ ብቻ አይደለችም የሚል ጽሑፍ ነበር። ምን ማለት ነው ሲል ጠየቀ። ስልኩ እንደገና ተንቀጠቀጠ። የሆስፒታሉን መዝገብ መስከረም 15 ተመልከት የሚል መልእክት መጣ። ጁሊያን ወደ ቁጥሩ ሲደውል አንዲት ሴት ስልኩን አነሳች። ዲያና ፓርተር የምትባል ነርስ ነበረች። መልእክቱን የላኩት እኔ ነኝ አለች። በዛች ሌሊት ላይ ሌላ የ17 ዓመት ልጅ ብቻውን ወልዳ ሕፃን ጥላ ሄደች። አስተዳዳሪዎች ነገሩን እንዲደብቁ ነገሩኝ። ነገር ግን ካሜራውን ስመለከት አንድ ሰው መጥቶ ሕፃኑን ወስዶ ሲወጣ አየው። ማን ነበር ሲል ጁሊያን ጠየቀ። ቪዲዮን እልካለሁ አለች ነርሷ። ቪዲዮ ሲደርስ ጁሊያን ከፈተው። አንድ ኮፍያ ያደረገ ሰው ሕፃኑን ወስዶ ሲወጣ ይታያል። ጁሊያን ምስሉን ሲያቆመው ደነገጠ። ይህኮ ፔል ነው አለ። ፔል ማን ነው? የኔ አሽከርካሪ ነው። ለ8 ዓመታት አብሮኝ ሰርቷል። ፔል ልጁን ለመርዳት ብሎ ሕፃኑን ወስዶ ሊሆን እንደሚችል ጠረጠረ። ወደ ፔል ቤት አመሩ። በሩን ሲያንኳኩ ፔል በሩን ከፈተ። ተሰብሮ ነበር። አቶ ማርሻል አለ በሹክሹክታ። ልጅ የት ነች?
ሕፃኑስ ሲል ጁሊያን ጠየቀ። ቢል እያለቀሰ ሕፃኑ ወደ ቤተ ክርስቲያን ወስጄ ተውኩት፣ ልጄን ልታደግበት አልችልም አለ። በዚያ ቅጽበት የጁሊያን ስልክ ተደወለ። ከቤተ ክርስቲያኑ የተደወለ ነበር። አቶ ማርሻል እዚህ አንድ ሕፃን አግኝተናል፣ ከአንድ ማስታወሻ ጋር ነው ያገኘነው፣ የእርሶ ስልክ ቁጥር አለበት አሉት። ቤተ ክርስቲያን ሲደርሱ ሕፃኑ በደህና ሁኔታ ላይ ነበር። የቤል ልጅ ሊሊ ሕፃኑን አቅፋ እያለቀሰች ይቅርታ ጠየቀችው። ማዲሰንም ከጎኗ ሆና አጸነቻት። አሁን ምን እናደርጋለን ሲል ኤቢ ሚካኤል ጠየቀ። ጁሊያን ሁላቸውንም ተመለከተ። አሁን የተሻለ ነገር እንገነባለን አለ። ከ3 ወራት በኋላ የማርሻል ግቢ የተለየ መስሎ ነበር። ማዲሰንና ሊሊ ከልጆች ጋር በዚያ ይኖራሉ። አንጅላም የራሷ መኖሪያ ተሰጥቷታል። ጁሊያን የሥራ ጉዞዎችን ቀንሶ አንድም እናት ብቻዋን ሆና ልጇን እንድትጥል የሚረዳ የዳዊትና የዳንኤል ፋውንዴሽን የተባለ ድርጅት አቋቋሙ። በአንድ የዲሴምበር እሁድ ጠዋት ሁላቸውም በግቢ ውስጥ ተሰብስበው ነበር። ኤሚ ከሁለት ሕፃናት ጋር እየተጫወተች ታስቃቸው ነበር። ሁለት የታደጉ ሕፃናት የሰዎችን ልብ ሙሉ በሙሉ ለውጠው ነበር። አንድ ወቅት በጨለማ ተስፋ በመቁረጥና በብቸኝነት የተጀመረ ታሪክ አሁን በፍቅር በይቅርታና በአዲስ ተስፋ ተተክቷል። ጁሊያን ወደ ኤሚና ወደ ሕፃናቱ እያየ በልቡ አንድ ትልቅ እውነት ተረዳ። አንዳንዴ አምላክ በጣም የተሰበሩ ሰዎችን ተጠቅሞ እጅግ በጣም ውብ የሆኑ ነገሮችን ይሰራል። ውድ ተመልካቾቻችን ለዛሬ የያዝነው ታሪካችን ይህንን ይመስል ነበር። እርሱ ከዚህ ታሪክ ምን ተረዱ? በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በአዲስ ታሪክ እስክንገናኝ ቸር ቆዩልን።